ነቃነቅ ኤግዚት ተፈታኙ ዛሬም አንድ ኤግዚት ክሬሽን አብረን እንሰራለን ማለት ነው። ሶ ጥያቄያችን ምን ይላል? ኤክስዋይዜን ካምፓኒ ኢዝ አታክድ ባይ ኢንትሩደርስ ዊች ኬዚንግ ሲስተም ክራሽስ ስሎዊንግ ዳውን ኦፍ ዘ ሰርቪስስ ኤንድ ዲናይንግ ሰርቪስስ ቱ ታርጌት ዩዘርስ ዜርፎር ዘ ካምፓኒ ኢዝ አታክድ ባይ ኤ ኢንፎርሜሽን ጋዘሪንግ ቢ ቫይረስስ ሲ ዲኒያል ኦፍ ሰርቪስ ዲ አክሰስ አታክ። ስለዚህ ኤክስዋይዜድ ካምፓኒ የሚባል አለ። ሶ ኤክስዋይዜድ ካምፓኒ አታክ ተደርጓል እና የሚያሳያቸው ምልክቶች አሉ። ሲስተሙ ክራሽ አርግቷል። ሲስተሙ ዊች ሚንስ ሰርቨሩ ማለት እንችላለን። ሲስተሙ ክራሽ አርግቷል ኤንድ ከዛም ሰው ደግሞ ስሎ ዳውን ያደርጋል። ስሎ ዳውን አርግቶ ከዛም ሲበዝ ደግሞ ዲናይ ያደርጋል። ሰርቪሶችን አይሰጥም ማለት ነው። ሪኩዌስቶች ሲላኩለት ምንድነው ሪስፖንስ አይሰጥም ማለት ነው። ለምሳሌ ሰርቪስ ሲሆን ማለት ነው። ሶ ይሄ የምን ምልክት ነው ነው? ሶ ይሄ ካምፓኒ አታክ የተደረገው በምንድን ነው ነው? ስለዚህ በዲኒያል ኦፍ ሰርቪስ ነው ማለት ነው። ዲናይ የሚያደርግ ሰርቪስ ከሆነ ዲኒያል ኦፍ ሰርቪስ ነው ባይ ዲፎልት አንሰሩ ስላለ ማለት ነው። ሶ ይሄን ጥያቄ ለመመለስ ወዴት ይወስደናል? ወደ ክላስ ኦፍ አታክ የምንለው አለ ማለት ነው። የአታክ ክላሶች ማለት ነው ሶስቱ ናቸው። ሪኮናይሰንስ ወይም ደግሞ ኢንፎርሜሽን ጋዘሪንግ፣ ሁለተኛው አክሰስ አታክ፣ ሶስተኛው ደግሞ ዲኒያል ኦፍ ሰርቪስ የምንለው ነው ማለት ነው። ሶ ይሄ ሪኮናይሰንስ የምንለው ኖሌጅ ጋዘሪንግ ነው። እንግዲህ አንድ አታከር ሲስተሙን ወይም ደግሞ አንድን ካምፓኒ ኤክስዋይዜድ የሚባል ካምፓኒ አታክ ከማድረጉ በፊት ምን ያደርጋል? ኢንፎርሜሽን ጋዘር ያደርጋል፣ ኖሌጅ ጋዘር ያደርጋል። ሶ ይሄ ኖሌጁን ጋዘር የሚያደርግበት በሁለት አይነት ወይም ሊሆን ይችላል። የመጀመሪያው ሎጂካል፣ ሁለተኛው ደግሞ ፊዚካል ሊሆን ይችላል። ይሄ ሎጂካል ሪኮናይሰንስ የሚባለው እዛው ኢንተርኔት ላይ ሆኖ ፊዚካሊ ሄድ ሜዝ ተጠበቅበት ኢንተርኔት ላይ ሆኖ ፒንግ ስዊፕ እና ፖርት ስካኖችን በመጠቀም ምን ያደርጋል ማለት ነው? የካምፓኒውን ያሉበትን ጠንካራ ጎኖች፣ ደካማ ጎኖች፣ ሌሎችም ነገሮችን ምን ያደርጋል ማለት ነው? ኢንፎርሜሽን ይሰበስባል ማለት ነው፣ ጋዘር ያደርጋል። ሁለተኛው ፊዚካል ነው። ፊዚካሊ ሄዶ ካምፓኒ ውስጥ ገብቶ ምናምን ካሜሮች የት እንዳሉ መውጫ መግቢያውን ምናምን ጠንካራ ጎኑ፣ ደካማ ጎኑ ምናምን የተለያዩ ነገሮችን ሄዶ ደግሞ የሚሰበስብበት ከሆነ ደግሞ ይሄኛው ፊዚካል ጋዘሪንግ እንለዋለን ማለት ነው። ሁለተኛው ደግሞ አክሰስ አታክ የምንለው ነው። ይሄ አክሰስ አታክ ኢዝ አን አታክ ጀስት ሳውንድ ላይክስ አን አቴምፕት ቱ አክሰስ አናዘር ዩዘር አካውንት ኦር ኔትወርክ ዲቫይስ ስሮ ኢምፕሮፐር ሚንስ። ስለዚህ በኢምፕሮፐር ሚንስ ማለት ትክክለኛ ባልሆነ ዌይ ማለት እንችላለን። ትክክለኛ ባልሆነ ዌይ የአንድን ዩዘር አካውንቱን አክሰስ ለማድረግ ትራይ ሲያደርግ ሲሞክር አክሰስ አታክ ይባላል ማለት ነው። ስለዚህ አክሰሱን አድሚን ከሆነ የአድሚኑን ዩዘር ከሆነ ዩዘሩን አክሰሱን ለማግኘት እንደሱ ለመስራት አንአውቶራይዝድ ዌይ አክሰስ ለማድረግ ሲሞክር ትራይ ሲያደርግ የተለያዩ መንገዶችን በመጠቀም ለምሳሌ ብሩት ፎርስ ሊሆን ይችላል። በተለያዩ ዌዮች አክሰስ ለማድረግ ሲሞክር ይሄ አክሰስ አታክ እንለዋለን ማለት ነው። ሌላኛው ዴኒያል ኦፍ ሰርቪስ ነው። ዴኒያል ኦፍ ሰርቪስ አታክ ምንድን ነው? ሶ ዴኒያል ኦፍ ሰርቪስ አታክ ዳይሬክትስ ትራፊክ አት ታርጌት ኔትወርክ ቱ ኦቨርሎድ ኦር ዲስራፕት ሲስተም ሞስት ዴኒያል ኦፍ ሰርቪስ አታክ ፍሎድ ታርጌትስ ዊዝ ሪኩዌስትስ at high volume. These requests overwhelm service capacity and compromise network availability. So ምን መሰላችሁ? ዴኒያል ኦፍ ሰርቪስ ማለት ሪል ዩዘሮች አሉ እና ደግሞ ለምሳሌ ሪል ዩዘር አለ እና ሰርቨሮች አሉ። እነዚህ ሪል ዩዘሮች ሰርቨሩን ሪኩዌስት ያደርጉታል፣ ሰርቨሩ ደግሞ ለእነሱ ሪስፖንስ ያደርጋል ማለት ነው፣ በተለመደው ጊዜ ማለት ነው። ሶ ሰርቨሩ ሪኩዌስት ያደርጉታል፣ ይመልሳል። ግን ይሄ ሰርቨር በዴኒያል ኦፍ ሰርቪስ አታክ ሲደረግ ምን አይነት ጸባይ ነው የሚያመጣው? ስለዚህ ከሌላ ኮምፒውተር ማለት ነው ከአንድ ቦታ ላይ ካለ የሆነ ስፔሲፊክ ቦታ ነው ከአንድ ቦታ ላይ ካለ ኮምፒውተር ሪኩዌስት ደርሰዋል ያ ሰርቨር ማለት ነው። ስለዚህ ያ ሪኩዌስቱ ደግሞ ኮንስታንትሊ ነው የሚደርሰው ከአንድ ኮምፒውተር ብዙ ሪኩዌስቶች በአንድ ሃይ ቮሊዩም ኦፍ ሪኩዌስቶች ይደርሱታል ማለት ነው። በዚህ ጊዜ ያ ሰርቨሩ ወይም ደግሞ በምን ኔትወርኩ ወይም ደግሞ ሰርቨሩ በምን ይጠመዳል? ለዛ ዲቫይስ ሪስፖንስ በመላክ ይጠመዳል ማለት ነው። ሶ እነዚህ ሪል የሆኑ ሪኩዌስት የሚጠይቁ ወይም ደግሞ ሌጂቲሜት ዩዘሮቹ የዛ የሰርቨሩ ምን ያገኙ ማለት ነው? ሪስፖንስ ያገኙ። ምክንያቱም ሰርቨሩ ኦልሬዲ ያንን በመጠየቅ ምን ያደርጋል ማለት ነው? ለዛ ሪስፖንስ በመላክ ጊዜውን እያሳለፈ ነው፣ ተጠምዷል። ስለዚህ እነዚህ ሪስፖንስ ያገኙ። ለምሳሌ እናንተ ስልክ ስትደውሉ ምን ይላችኋል? ተይዟል ይላችኋል። ልክ እንደዛ ማለት ነው። ምክንያቱም ያ ሰውዬ ከሌላ ሰው ጋር እየተነጋገረ ነው። ስለዚህ ስልኩን ማግኘታችሁን ተይዟል ይላችኋል ማለት ነው። ሶ በዚህ ዌይ ከሆነ ዴኒያል ኦፍ
ሰርቪስ አታክ ይባላል። ከዚሁ ጋር አብሮ የሚሄደው ደግሞ ዲስትሪቢዩተድ ዴኒያል ኦፍ ሰርቪስ አታክ የምንለው አለ። ይሄ ደግሞ ከአንድ ኮምፒውተር ብቻ አይደለም ሪኩዌስት የሚላክለት ብዙ ታውዘንድስ ሊሆኑ ይችላሉ፣ ሚሊየንስ ኦፍ ኮምፒውተርስ ሊሆኑ ይችላሉ። ሶ እነዚህ ሚሊየንስ ኦፍ ኮምፒውተርስ ሳይመልታኒየስሊ ማለት ነው አት ዘ ሴም ታይም ሪኩዌስቶች ይልኩልታል። ሂውጅ አማውንት ኦፍ ሪኩዌስቶች። በዛን ሰዓት ሰርቨሩ ከአቅሙ በላይ ይሆናል ማለት ነው። እንኳን ለእናንተ ሪስፖንስ ሊሰጥ ለራሱ ይግላል። ከዛ ክራሽ ያደርጋል ማለት ነው። ክራሽ ያደርጋል፣ ሪስፖንስ መመለስ አይችልም። በቃ ሲስተሙ ሰርቨሩ ባንዲ ነው ማለት ነው። ሁሉ ነገሩ ይበላሻል ማለት ነው። ስለዚህ እነዛ ታውዘንድ ኦፍ ኮምፒውተሮች ምን ይባላሉ? ቦትኔት ይባላሉ። ሶ እነዛን ታውዘንድ ኦፍ ኮምፒውተሮቹን ደግሞ አታከሩ ያደርጋቸዋል፣ ይበክላቸዋል። ቦት የሚባል አለ፣ ማሊሽየስ ኮድ ነው። ሶ እነዛ ላይ ይጫናል፣ ከዛ ኢንስቶል ይደረጋል፣ በዛ ይበከላል ማለት ነው። ስለዚህ ዲስትሪቢዩት ኦፍ ዴኒያል ኦፍ ሰርቪስ ልክ እንደዚህ ነው። በዚህ ሰዓት ላይ እናንተ አክሰስ ማድረግ አትችሉም ማለት ነው። ቴንኪዩ